የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፖለቲካው ዓለም ማዕበል ናቸው። በአስገራሚ ንግግሮችና ባልተጠበቁ ውሳኔዎች ህዝብን የሚያስደነግጥ ኃይለ ስብዕና አላቸው። ሁሌም ቀጣይ እርምጃቸው ምን ሊሆን እንደሚችል መገመት ስለማይቻል አካሄዳቸው ሁልጊዜም ዓለምን በውጥረት ውስጥ የሚያቆይ ድራማዊ ክስተት ነው። የአሜሪካ የፖለቲካ መድረክ በታሪኩ በርካታ መሪዎችን አስተናግዷል። ነገር ግን እንደ ዶናልድ ትራምፕ ዓለምን በአስገራሚና በአስፈሪ ሁኔታ ያናወጠ ህዝብንና ተንታኞችን ለአፍታም ቢሆን እረፍት የነሳ መሪ ታይቶ አይታወቅም። ትራምፕ አስገራሚ፣ ደፋር፣ ፈጽሞ የማይገመቱና የዲፕሎማሲውን ዓለም የተለመደ ህግጋት አመድ ያደረጉ የአዲሱ ዘመን የፖለቲካ ማዕበል ናቸው። ትራምፕ አሜሪካን ከመሰረቱባት ታላላቅ ዓለም አቀፍ ስምምነቶችና ድርጅቶች ከፓሪሱ የአየር ንብረት ስምምነት ጀምሮ እስከ ዓለም ጤና ድርጅት WHO በአንድ ብዕር ስርዝ ድልዝ ረጅም ፊርማቸው ውልቅ ሲያደርጉ ወይም በዓለም ሀገራት ላይ የፈለጉትን ታሪፍ ሲጥሉ ዓለም በድንጋጤ ተውጣለች። ለእሳቸው ዓለም አቀፍ ትብብር ሳይሆን አሜሪካ ትቅደም የሚለው መርህ ብቻ ነው የሚሰራው። በዲፕሎማሲው መድረክ የሀገራት መሪዎች ፊት ለፊት ሲያናንቁና እንደተራሰው በማህበራዊ ሚዲያ የቃላት ፍላጻዎችን ሲወረውሩ ማየት የተለመደ ክስተት ሆኗል። ሰሜን ኮሪያን በእሳትና በቁጣ እደመስታታለሁ ከማለት ጀምሮ የአፍሪካ ሀገራትን ቆሻሻዎች እስከማለት የደረሰው ንግግራቸው የዓለምን ዲፕሎማቶች መቅኖ አሳጥቷል። ስደተኞችን በተመለከተ ያላቸው ጠንካራና አንዳንዴም የጥልቀት ጥላቻ የሚንጸባረቅበት አቋማቸው በድንበር ላይ ግንብ የመገንባት እቅዳቸው የሰው ልጅ መብት ተሟጋቾችን ክፉኛ አስቆጥቷል። ይህ አስቸጋሪና እንቆቅልሽ ባህሪያቸው በታዋቂ ተንታኞችና ሰዎች ዘንድ የተለያዩ ስያሜዎችንና ትንታኔዎችን አሰጥቷቸዋል። የቀድሞ የአሜሪካ ብሔራዊ ደህንነት አማካሪያቸው ጆን ቦልተን ስለ ትራምፕ ውሳኔ አሰጣጥ ሲናገሩ በትራምፕ ዘንድ ምንም አይነት ስልታዊ ፖሊሲ ወይም ፍልስፍና የለም። ውሳኔዎቻቸው በሙሉ በዚያች ቅጽበት በሚሰማቸው የግል ስሜትና ጥቅማቸውን በማስላት ብቻ ላይ የተመሰረቱ ናቸው በማለት ባህሪያቸው ምንም ያህል ለሀገር ደህንነት አስፈሪና የማይገመት እንደሆነ ገልጿል። የታዋቂው መጽሔት ዘ አትላንቲክ ጸሐፊዎችም የትራምፕን ባህሪ የመርዛማ ናርሲሲዝም ወይም ራስን የማምለክና የፖለቲካ ትዕይንት ድብልቅ ሲሉ ይጠሩታል። የሳይካትሪ ባለሙያዎችና ታዋቂ የማህበራዊ ሳይንስ ተንታኞችም ትራምፕ ትኩረት የመፈለግ አባዜ እንዳለባቸውና ይህም ባህሪያቸው አሜሪካን ወደ ከፋ መከፋፈልና አለመረጋጋት እያመራት እንደሆነ በተደጋጋሚ አስጠንቅቀዋል። የቀድሞ ፕሬዝዳንት ባራክ ኦባማም ስለ ትራምፕ አካሄድ ሲናገሩ ትራምፕ ፕሬዝዳንትነቱን እንደ እውነተኛ መሪነት ሳይሆን ደረጃው እንደጠበቀ የቪዲዮ ሪያሊቲ ሾው ትዕይንት እንደሚጠቀሙበትና ይህም የዲሞክራሲን መሰረት እንደሚንድ ገልጸዋል። ሆኖም ግን ይህ ድፍረታቸውና ተለምዳዊውን አሰራር ሰባብሮ የመውጣት ባህሪያቸው በሚሊዮኖች ለሚቆጠሩ ደጋፊዎቻቸው የአስደናቂነትና የጀግንነት ምልክት ነው። ትራምፕ የፖለቲካ ጨዋነትን አሽቀንጥረው የጣሉ ህዝቡ በልቡ የሚያስበውን በአፉ በይፋ የሚናገር ደፋር ተደርገው ይወሰዳሉ። ዶናልድ ትራምፕ በዓለም ታሪክ ውስጥ የራሳቸውን የማይፋቅ ጥቁርና ነጭ አሻራ ያሳረፉ፣ በባህሪያቸው አስቸጋሪ፣ በውሳኔዎቻቸው አስፈሪ፣ በአካሄዳቸው ደግሞ እጅግ አስደናቂ የሆኑ እንግዳ መሪ ናቸው። ዓለም ዛሬም ድረስ ይህንን የፖለቲካ እንቆቅልሽ ሙሉ በሙሉ ፈታ መረዳት አልቻለችም። በዓለም የፖለቲካ መድረክ ላይ እንደ መብረቅ እየተመመ ጠላቶችን በትዊተር የቃላት ፍላጻዎች እየደበደበ አንድን ሙሉ የፖለቲካ ፓርቲ ከውስጥ እየነደደ የአሸባሪዎችን መዋቅር ከምድረ ገጽ ለማጥፋት እየዛተ የሚገኘው የትራምፕ ታይታኒካዊ ስብና በአንዲት ሲጋራ ቁራጭ በአንዲት ሴት ጉንጭ ላይ ባለች ጠቃጠቆ የአንድ ሰራተኛ ጫማ ቀለም ባለመመጣጠኑ ብቻ ክንፉ ተሰብሮ ክው ሊል የሚችል ሰው ነው። ፖለቲኮ ሰባቱ የዶናልድ ትራምፕ አስገራሚና እንግዳ እምነቶች በሚል ርዕስ ሰፋ ያለ ሰቅዞ የሚል ጽሑፍ አስነብቧል። የመጀመሪያው አካላዊ እንቅስቃሴ ወይም ስፖርት ያጠፋቸዋል የሚል እምነታቸው ነው። ትራምፕ የሰው ልጅ አካል በትክክል እንደ ባትሪ ነው ብለው ያምናሉ። ጥቅም ላይ የዋለ ኃይል ለዘለቄታው እንደጠፋ ይቆጠራል። በዚህም ምክንያት እርሳቸውም ሆኑ ሰራተኞቻቸው ከባድ ስፖርታዊ እንቅስቃሴ እንዲያደርጉ አይፈለግም። ሁልጊዜም ስፖርት የሚሰሩ ጓደኞችን እያየዋቸው ነው። ሁሉም የጉልበትና የዳሌ አጥንት ቅያሬ ቀዶ ጥገና ሊያደርጉ እየተጋፉ ነው ይሉና የመጨረሻው ውድመት ሲሉም ይገልጻሉ። በትምህርት ቤታቸው ቤዝቦል እና ስኳሽ ይጫወቱ የነበረ ቢሆንም በአዋቂነታቸው ግን ቴኒስን ትዕግስት ስለሚጠይቅ መሮጥና መራመድ ደግሞ ጊዜ ስለሚባክኑ እርግፍ አድርገው ትተውታል። ለሰውነታቸው የሚያደርጉት ብቸኛ እንክብካቤ በግንባታ ላይ ባሉ ህንጻዎች ደረጃዎችን መውጣት፣ ጎልፍ መጫወትና በመድረክ ላይ በከፍተኛ ስሜት እጃቸውን እያወዛወዙ መጮህ ብቻ ነው። ከዚህ እንግዳ አስተሳሰብ ጀርባ ያለው እውነታ ግን ሰዎችን አለማመናቸውና በበሽታ ተጠቅቶ የአንድ ሰው በሽተኛ ወይም ጥገኛ መሆንን እንደ ፍጹም ድክመት ስለሚቆጥሩት ነው። ትራምፕ መጨባበጥን የዱር እንስሳት ባህሪ ወይም ባርባሪካዊ ሲሉ በተደጋጋሚ አውግዘውታል። ዘ አርት ኦፍ ዘ ካምባክ በተሰኘው መጽሐፋቸው ላይ የአሜሪካ ማህበረሰብ አንዱ እርግማን ይህ መጨባበጥ የሚለው ቀላል ድርጊት ነው። ስኬታማና
ታዋቂ በወንክ ቁጥር ደግሞ ይህ አስከፊ ልምድ ይበልጥ የከፋ ይሆናል። እኔ የእጅ ንጽህና አክራሪ ነኝ ሲሉ ተናግረዋል። ይህ የጀርም ፍርሃታቸው ወይም ጀርሞፎቢያ በአስገራሚ ሁኔታ በቧንቧ መጠጫ ወይም ስትሮ ከመጠጣት ፒዛን በሹካና ቢላዋ ከመብላትና ቁልፎችን ከመንካት እስከ መቆሸሽ ያደርሳቸዋል። ይህም ንጽህናቸውን ለመጠበቅ ሲሉ በፋብሪካ የተቀነባበሩና የታሸጉ ምግቦችን እንደ ማክዶናልድ፣ KFC ያሉ የፈጣን ምግቦችን እንዲመርጡ አድርጓቸዋል። ስጋታቸው ልክ እንደ ድንጋይ እስኪጠነክር ድረስ ፍጹም የበሰለ መሆን አለበት። በአንድ መጥፎ ሃምበርግ ምክንያት ማክዶናልድ ሊጠፋ ይችላል። እኔ በጣም ንጹህ ሰው ነኝ። ምግቡ ከየት እንደመጣ ከማታውቀው ቦታ ይልቅ ወደ እነርሱ መሄድ አስተማማኝ ነው ይላሉ። ሌላኛው ባህሪያቸው ጉድለት ወይም አለመስማማት በምንም ተአምር ተቀባይነት የለውም የሚለው ነው። የቀድሞ የካሲኖ ስራ አስፈጻሚያቸው ጃክ ኦዶኔል እንደገለጸው በትራምፕ አይን ውስጥ ጥቃቅን የንጽህና ወይም የውበት ጉድለቶችን ታላቅ ቁጣን ይጭራሉ። በምንጣፍ ላይ የወደቀ የሲጋራ ቁራጭ ወይም የሰራተኛ ጫማ ቀለም አለመመጣጠን ትራምፕን ቀኑ ሙሉ ሊያበሳጫቸው ይችላል። እንደውም በአንድ ወቅት በመቶ ሺዎች የሚቆጠር ዶላር የወጣበትን የቴሌቪዥን ማስታወቂያ ሰረዘውታል። ምክንያቱም ማስታወቂያው ላይ ያለችው ቆንጆ ሴት ጉንጭ ላይ ጥቃቅን ጠቃጠቆ በመኖሩ ብቻ ነው። ትራምፕ እንቅልፍ ለሽንፈት ይዳርጋል በሚል ለብዙ ዓመታት በሌሊት እንቅልፍ እጦት የሚሰቃዩ ሰው ናቸው። በሌሊት ብዙ አልተኛም ይላሉ። ይህንን የእረፍት ማጣታቸውን ግን እንደ ድክመት ሳይሆን እንደ ትልቅ የፍክክር ብልጫ ይቆጥሩታል። በቀን 10 ሰዓት የሚተኙ ስኬታማ ጓደኞች አሉኝ። እኔ 4 ሰዓት ብቻ እየተኛው እነርሱ ከኔ ጋር እንዴት ሊወዳደሩ እንደሚችሉ ሁልጊዜ ጠይቃቸዋለሁ በማለት እንቅልፍ ማጣታቸውን እንደ ስልታዊ ስኬት ያሞካሹታል። ሌላው የዶናልድ ትራምፕ ጸጉር አሰራሩ ለዓመታት የዓለም መገናኛ ብዙሃን መነጋገሪያ ሆኖ ቆይቷል። ትራምፕ ለጸጉራቸው ያላቸው ጥበቃና ጥንቃቄ ወደር የለውም። በአንድ ወቅት ለፎቶ ቀረጻ የለበሱትን ውድ የካሽሚር ስዊተር ሲወልቅ ጸጉራቸውን እንዳያበላሽባቸው በማለት በከፍተኛ ጥንቃቄ በቅንጭብ እንዲቆረጥ አድርገዋል። እንደ ምንጮች ገለጻ ትራምፕ ራሰ በረሃነትን እንደ ትልቅ የተሸናፊነትና የድክመት ምልክት አድርገው ስለሚቆጥሩት ጸጉራቸው እንደ ክብር ዘውዳቸው ይንከባከቡታል። ሌላኛው ልዩ ባህሪ የተባለው ደግሞ አስቤስቶ ያለ አግባብ ስሙ የጠፋ ድንቅ ቁስ ነው የሚለው አቋማቸው ነው። ትራምፕ የተገለሉ ቢሊዮነሮችም የሰው ልጅ ናቸው የሚል ንግግርም አላቸው። ይህ የዓለማችን እንቆቅልሽ መሪ በታላላቅ የዓለም አጀንዳዎች መሃል እየተንቀሳቀሱ በእነዚህ ጥቃቅንና አስገራሚ አስተሳሰቦች ተተብትቦ መኖር የሰው ልጅ ባህሪ ውስብስብነትና ውብ እንግዳነት ፍንትው አድርጎ የሚያሳይ አስደማሚ እውነታ ነው። በቅርቡ ደግሞ ፕሬዝዳንት ዶናልድ ትራምፕ ያሳዩአቸው ተከታታይ ያልተለመዱ ድርጊቶች በህዝቡ ዘንድ ከፍተኛ ትኩረትና ስጋት እየፈጠሩ ነው። ትራምፕ በባለስልጣናት ስብሰባ ላይ ማንቀላፋት፣ ነጭ ቤትን ተገቢ ባልሆነ ቃል መጥራት፣ ቬኔዙዌላን 51ኛዋ የአሜሪካ ግዛት የማድረግ ሐሳብ ማንጸባረቅና በአንድ ሰዓት ውስጥ ከ50 በላይ ያልተረጋገጡና አነጋጋሪ ማህበራዊ ሚዲያ መልእክቶችን ማጋራት የመሳሰሉት ድርጊቶችን ፈጽመዋል። በሰኔ ወር 80ኛ ዓመት ልደታቸውን የሚደፍኑት ትራምፕ ላለፉት 10 ዓመታት መሰል ድርጊቶችን በተደጋጋሚ በማድረጋቸው ማህበረሰቡ በትራምፕ የመለመድ ሲንድሮም ተጽዕኖ ስር ወድቆ ቆይቷል ነው የሚባለው። ይህም ድርጊቶቻቸውን እንደ መዝናኛ ወይም ሆን ተብሎ ለፖለቲካዊ ትኩረት መስፈሪያ የተደረጉ በማስመሰል በቀላሉ እንዲታለፉ አድርጓቸዋል። ትራምፕ ራሳቸውም የተዘበራረቁ ንግግሮቻቸውን እንደ ስልታዊ የንግግር ጥበብ በማቅረብ ሽመና ሲሉ ይጠሩታል። ነገር ግን አሁን ላይ ነገሮች እየተቀየሩ ይመስላል። የኢራን ጦርነትን በተመለከተ ከእውነታው የራቁ መግለጫዎችን መስጠታቸውን ተከትሎ አንዳንድ የቀድሞ አጋሮቻቸው የ25ኛውን ህገ መንግስታዊ ማሻሻያ በመጥቀስ ከስልጣን ለማውረድ እስከ ማሰብ ደርሰዋል። በተጨማሪም በቅርቡ በፍሎሪዳ ባደረጉት ንግግር ማይክሮፎን አልሰራም በማለት መጮኻቸውና መሳደባቸው የአስተሳሰብ መዘበራረቅን አመላካች ተደርጎ ይወሰዳል። የቅርብ ጊዜ የህዝብ አስተያየት ጥናቶች እንደሚያሳዩት አብዛኞቹ አሜሪካውያን በትራምፕ ባህሪ ላይ ያላቸው ስጋት እየጨመረ ነው። በሮይተርስ እና ኢፕሶስ ጥናት መሰረት 61% አሜሪካውያን 30% ሪፐብሊካኖችን ጨምሮ ትራምፕ በእድሜ መግፋት ምክንያት ይበልጥ ተለዋዋጭና በሐሳብ የማይጸኑ መሆናቸውን ገልጸዋል። በሌላ በኩል 59% የሚሆኑት ደግሞ ለሀገሪቱ መሪነት የሚያስፈልገው የአእምሮ ንቁነት የላቸውም ብለው ያምናሉ። ይህ የሚያሳየው ትራምፕ የሰዎችን አመኔታ እያጡ መሆናቸውንና ድርጊቶቻቸውም ከእንግዲህ በቀላሉ ችላ ሊባሉ እንደማይችሉ ነው።